አያችሁ የእግዚአብሔር መንፈስ የሌለው በቤት በወንጌላና አማኞች ውስጥ ያሉ ደግሞ ምዕመናን እየወጡ ቲክቶክ ላይ እንዲራቁታቸውን የሚሆኑት ሲጀመር ራሳቸውን መግዛት የማይችሉ ፍትወት ያሸነፋቸው ዓለማውያን የሆኑ በቁማቸው የሞቱ ቅምጥል ሴቶች ናቸው። ቲክቶክ ላይ ካያቸው እንቁላል መስለው ለምን ተዋቡ ለምን አማረባቸው አይደለም፣ ሴክሹዋል ፍላጎትን የሚቀሰቅስ አይነት ልብስ ለብሰ መዝሙር እየተለመደ ዝም ነው የሚባለው። ምስካየ ዙናን አንድ መነኩሴ አቤት 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 የትምህርት ፈልቶ አንድ ቀን የፈነዳበት እንደሆነ ምን ይሆነው አሉኝ ያለኝ ያለ የትም በወጣትነታችሁ ከ18 ዓመት ጀምሮ ያላችሁ እናንተ በዛው በፍጥነት ስሜታችሁ በተቀሰቀሰበት ሰዓት መኪና ሳትበሉ ምን አትበሉ ሳትመርጡ የትም ቦታ ላይ ፈጽሙ ይሄን ብልግና ብሎ የሚያስተምሩ የሱ ልጆች አሉ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ አሜን። በዚህ የወንጌል አማኞች ውስጥ እንደ ተርላ ይቆጥሩታል። ይሄንን ክብር ነውራቸውን እንደ ክብር ይቆጥሩታል። እነዚህ እድፍ ናቸው ይላቸዋል መጽሐፍ ቅዱስ። ስለዚህ እድፍ ናቸው። የት ወንጌል አማኞች ውስጥ ያሉ እድፍ የእውነትን መንገድ የሚያበላሹ እድፎች ናቸው እንጂ የዳኑ እውነት የገባቸው አይደሉም። ሐዋርያ ነኝ ይላል፣ ግን ሐሰተኛ ነቢያቶች ጋር ዞሮ ያሟሙቃል። አሟሟቂ ነው። አደጦኝ ነው ዳጥ ብሎኝ ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? በየሐሰተኛ ነቢያቶች ጋር ይሄደ። ለምሳሌ ጆጭሮ ጋር ምን አለ? ይሄንን ነቢይ ከምትቃወሙ ሲኖትራክ ፊት ሄዳችሁ ብተኙና ቢጨፈለቁ ይሻላችኋል። ይሄ ሰውዬ ጤና የለውም፣ አይምሮም የለውም። ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም። ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ክርስቶስ ነፃ አውጥቶኛል አርነት ወጥቻለሁ እባክህ ምናምን አታካብድ ምናምን ሊሉ ይችላሉ። ክርስቶስ ነፃ ያወጣሽ ከስጋዬ ምኞትሽ ነው። ራቁትሽን እንድትሄጂ ምኞት የከተተብሽ መንፈስ ቅዱስ ሳይሆን አጋንንት ነው። እንኳን ለሥላሴ ለመላእክት ጾታ የላቸውም። አራት አይን ተብሎ ሲሳሳቱ ልክ እንሳቸው እኮ ሳይል ልክ አይደሉም ያሉ ትውልዶች ክሬዲት ይገባቸዋል። በተለይ መምህር ወልደ ጊዮርጊስ ጸጋው ምስካየ ዙናን ደወልኩና አስጠይቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ኧረ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳ ግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። በዚህ በጾታ አንቀጽ እንጠራዋለን። ለምን? የሰው ቋንቋ ደካማ ስለሆነ ራሱን የሚገልጠው በእኛ ልክ ስለሆነ በዛ ቋንቋ እንጠራዋል። አንዲት የሟርተኝነት መንፈስ ያለባት ስታስቸግረው እነዚህ እግዚአብሔር መንገድ የሚያሳያችሁ ምናምን እያለች እየጮች ስታስቸግር አያሌ ቀን ተቸገረና ዞር ብሎ በጌታ በኢየሱስ ስም አንተ ክፉ መንፈስ አዛለው ውጣ አለው። ወጣ ይላል። የኔ 100% ስህተት ነው። በቃ ትላንትና በጣም ትክክል የነበረ ሰው ዛሬ ስቶ ይዞ ሲኦል ሊገባ ስለሚችል ሁሌ እየመረመራችሁ ኑሩ የሚለው ለዚህ ነው። መርምሩ። በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825,000 ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉን እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ። ሰላም ጤና ስጥልኝ የሐሌታ ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመሽ ፈራው ነኝ። ሐሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሐሳብ የምናቀርብበት ሰዓት ነው። ያው ሰሞኑን እንግዲህ በሶሻል ሚዲያ ወቅታዊና ጠንከር ያሉ ጉዳዮች ሲንሸራሸሩ የነበሩትን በተለይ መንፈሳዊ ጉዳዮች ላይ መረጥ አድርገን እንደተለመደው በመንፈሳዊ ጉዳይ ላይ ሐሳብ የሚሰጠንን በወንጌላውያን ቤተክርስቲያን አገልጋይ የሆነውን ጆኒ ጋብዣዋለሁ። ጆ እንግዲህ ስንፈልግ እሺ በማለት በሰዓት በመገኘት አምሽተ ከኛ ጋር ቆይተ ሐሳብ ልሰጠን ስለፈቀድክ በዓለም ዙሪያ ባሉ በሐሌታ ቤተሰቦች ስም እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ ሐሌታንና እንዲሁም ተመልካቾችን ሁሉ ቴንኪው አመሰግናለሁ እላለሁ።
ጆ እንግዲህ እስቲ ሰሞኑን አንተም ቲክቶክ ላይ ስትሰራ ይቻላል በሶሻል ሚዲያ መነጋገሪያ የሆነ አንድ ጉዳይ አለ። እሱም አንድ እህታችን ወንጌል በአደባባይ ተሰብካለች፣ በራሷ ቲክቶክም ፔጅ ተሰብካለች እና በተለይ አለባበሷ በጣም አስፈሪ አስደንጋጭ ወደ ሌላ ነገር በተለይ ወጣቶችን የሚስብ እንደዚህ ይቻላል እንዴ? አንተም ቪዲዮም ሰርተበታል። በእርግጥ በዚህ ጉዳይ ላይ ያለን ሐሳብ እስቲ እንደው ትንሽ። አዎ ከዚህ በፊት አንድ ቪዲዮ ቲክቶክ ላይ ሰርቼ አጋርቻለሁ ለብዙዎች። ምንድነው እንግዲህ አሁን ወንጌል ሰብካለሁ ብላ አደባባይ ላይ ኢየሱስ ያድናል የሚለውን ትሬንድ ተለማምደዋለች ነው የምለው። ያው አንድ ሰው ልጅ ለማዳ ስለሆነ እና አንድ ቦታ ላይ እንደውም እንዲህ ስትሰብክ በጣም ብዙዎች አማኞች ነበሩና በኢየሱስ ስም እያሉ ይገስጿት ነበር። በኢየሱስ ስም ለምን ራቁቷን በቃ ሁለንተና መለመሏን የሚያሳይ የሆነ ነገር ለብሳ ሱሪ ነገር ነው የሰራሁት ቪዲዮ ማየት ይቻላል። ከዛ ወደ ቤቷ ጠለቅ ብዬ ገባውና በወንጌል አማኞች ውስጥ የትኛው ቤተክርስቲያን ላይ ነው ያለችው ሐሰተኞች ነቢያት ጋር ካልሆነ በስተቀር ብዬ ቼክ ሳረጋት ጭራሽ የኡበርት ኢንጂል መንፈሳዊ ልጅ ናት። ኡበርት ኢንጂል ማለት የወንጌላን አማኞች ወይም የክርስትና አስተምሮ መሰረታዊ የሆነው ስላሴን የካደ ሰው ነው። ሞዳሊዝም የሚባለው የተወገዘ በአባቶች የእሱን ትምህርት ነው የሚያስተምረው። አብም ወልድም መንፈስ ቅዱስም ኢየሱስ ነው። ሶስት ስም ሶስት ፐርሰን የለም። ታይትል ነው እንጂ ቢሮ ነው ኦፊስ ነው እንጂ የለም እንዲህ የሚባል እንደውም በዓለም አቀፍ ደረጃ ያላችሁ የትሪኒቲ አማኞች ንስሐ ግቡ እስከ ማለት በድፍረት የሚናገር ሰው ሆኖ ከዚህ በፊት በተደጋጋሚ ቪዲዮ ሰርቼ አጋልጬዋለሁ። እዚህ ኢትዮጵያ ውስጥ የወንጌል አማኞች ውስጥ የእሱ መንፈሳዊ ልጆች የሚባሉ አሉ። አንዱ ስለ ገንዘብ ብቻ የሚያወራው ሚራክል ተካ የሚባለው ነው። የእሱ ልጆች ናቸው። ከገንዘብ ውጭ ወሬ የላቸውም። ምክንያቱም ዲመኒክ ስለሆነ የሚሰራባቸው መንፈስ ማለት ነው። ካልተሳሳትኩ እሱ ጉባኤው ላይ ሆኖ ቪዲዮ ለማሳየት እንሞክራለን። አባቴ ደወለ ልጅ ህዝቡ በጣም ሲጮህ አባቴ ደወለ ብሎ ህዝቡ ይጮሃል። አሁን ኡበርት ኢንጂል ማን ነው ሲባል ክርስቲያን አይደለ ኢየሱስ ክርስቶስን የሚክድ ነው። የኦል ጂሰስ አስተምሮ ነው ያለው። ኦኬ አብ ወልድ መንፈስ ቅዱስን ኮምፕሊትሊ ይክዳል። ይሄ ትምህርት ጥንትን የተወገዘው። ስለዚህ ይሄንን ስመለከት ገብቼ ሳያት የሱ ተከታይ ናት። ሰው ከዚህ ውጭ የለም። የሱ ልጆች በዓለም ዙሪያ ያሉት ስለ ገንዘብ ነው የሚያወሩት። አንዳንዶቹ እንደውም የሴክሹዋል ነገር ሲያስተምሩ ታገኛቸዋል። ምንድነው የሚሉት? የትም በወጣትነታችሁ ከ18 ዓመት ጀምሮ ያላችሁ እናንተ በዛው በፍጥነት ስሜታችሁ በተቀሰቀሰበት ሰዓት መኪና ሳትበሉ ምን አትበሉ ሳትመርጡ የትም ቦታ ላይ ፈጽሙ ይህን ብልግና ብለው የሚያስተምሩ የሱ ልጆች አሉ። ተከታዮቻቸው ዓለማውያን ናቸው ማለት ነው። እና ክርስቲያኖች አይደሉም። ባጭር ቃል የወንጌል አማኞችንም አትወክልምም አይወክሉም። ይህን ተናግሬያለሁ ከዚህ በፊት። ለምን ለእኔ ኡበርት ኢንጂልን የሚከተል የትም ይኑር የትም በወንጌላን አማኞች ውስጥ ሾልኮ የገባ አጭበርባሪ እንጂ የወንጌል አማኝ ነው ብዬ አላምንም። ስለዚህ እቺ ልጅ ግባና እያት ቪዲዮዎቹን መመልከት ትችላለህ። ራቁቷን የምትደንስበት ጡቷንና ታፋዋን እያሳየች የምትደንስበት ሃፒ በርስዴይ ብላ አለ። እንደገና ራቁቷን እሰብካለሁ ስትል በኢየሱስ ስም ብሎ ተቃውሟታል። ሴጣን እንጂ ሰው አይደለም እያወራ ያለው እስኪሉ ድረስ ማለት ነው ተመልካቾች። ስለዚህ ምንድነው አንድ ጊዜ መልስ ለመስጠት የሞከረችው እግዚአብሔር የልብ አምላክ እንጂ የልብስ አይደለም ማለች። እንደዚህ የሚሉ ሰዎች አርነትን ለክፋት መሸፈኛ አታድርጉ የሚለውን ቃል አያውቁትም። መጀመሪያ መሰረታዊ ድነት ትምህርትና ደህንነት ላይ ስተዋል። የላቸውም አምላክ እኔ አምላክ የላቸውም ነው የምለው። ሁለተኛ ቀጥሎ አንዳንዶች የዳኑ ሰዎችም ያንን ጥቅስ ይጠቀሙታል። እግዚአብሔር የልብ እንጂ የልብስ አይደለም ይላሉ። ኦፍ ኮርስ ልክ ነው። ሰው በልቡ አምኖ ይጸድቃል ባፉ መስክሮ ስለሚል ልክ ነው። ግን የዳነ ሰው አርነት የወጣው ከኃጢአት ፍላጎት ነው። አርነት የወጣ ነው ከሕግ ትምህርትና እንዲሁም ከኃጢአትም ፍላጎት ነው። የእግዚአብሔር ጸጋ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን የታላቁን የአምላካችንን የኢየሱስ ክርስቶስን ክብር መገለጥ እየተጠባበቅን ራስን በመግዛት እግዚአብሔርን በመምሰል እንድንኖር የሚያስተምር ጸጋን የተቀበልነው። ሰዎችን ሁሉ ሊያድን የሚችለው የእግዚአብሔር ጸጋ ይህ ነው። እሱም መንፈስ ቅዱስ ይባላል። የክርስቶስ መንፈስ ያለበት የእሱ ወገን ነው። በነገር ሁሉ ራሱን ገዝቶ የሚኖር ጌታን እየመሰለ ለሰው አይምሮ የሚመች አገልግሎት ያገለግላል።
ሮሜ ላይ ሰው በእምነት እንደሚጸድቅ ከተናገረ በኋላ ምን ይላቸዋል? እንግዲህ ይላል ምዕራፍ 12 ላይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እግዚአብሔርን ደስ የሚያሰኝ አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላቸዋል ክርስቲያኖችን ጳውሎስ። ይሄም ለሰው አእምሮ የሚመች አገልግሎታችሁ ነው ይላል። ስለዚህ ለሰው አእምሮ የሚመችን አገልግሎት ማለት ካለባበስ እስከ አኗኗር እስከ ንግግር በሁሉ ነገር በኑሮ መቀደስ ነው የዳነ ሰው። እዚህ ላይ አብረን እንድትመልስልን ጆን፣ ከቅርብ ዘመን ጀምሮ በወንጌላውያን ቤተክርስቲያን ውስጥ በተለይ ሴቶች እህቶቻችን አንዳንድ ማለት ይቻላል ወንዶችም አሉ በነገራችን ላይ በጣም በታቱ ድብልቅልቅ ብለው በስፖርት በዳበረ እየዘመሩ እየሰበኩ ማማለል የስጋዊ ነገርን እንድትመኝ የሚያደርግ ሴቶቹ ደግሞ የእሷንም ፔጅ ገብተህ ብታየው እንዳልከው ቪዲዮቿን ብትለቃቸው በጣም ይዘገንናሉ። ጸጉር አሰራሯ፣ አለባበሷ ግን ደግሞ ሰብካለሁ ትላለች። ቢዮንሴን የሚያስንቅልቅ ለብሳ ሁሉ ልታገኝ ትችላለህ። ውስጡ ሄዶ ማንም ፔጇን ማየት ይችላል። እና በእርግጥ ወንጌል ነው የምትሰብከው፣ ትናገራለች ስለ ክርስቶስ፣ በእንግሊዝኛም ሰብካለች። አደባባይ ላይም የአደባባይ ስብከት ላይ እንደውም ሁከት ሁሉ ሰዎች እሱን ስብከት ሰምተው እንዴት ብሎ ይረዷት። በእኛ ባህል፣ በእኛ ሀገር አለባበስ፣ በእኛ ባህል በጣም ግራ የሚያጋባና ሴቶችም አሉ ቲክቶክ ላይ ካያቸው እንቁላል መስለው ለምን ተዋቡ ለምን አማረባቸው አይደለም፣ ሴክሹዋል ፍላጎትን የሚቀሰቅስ አይነት ልብስ ለብሰ መዝሙር እየተለመደ ዝም ነው የሚባለው። መሪዎችም አይናገሩም፣ አትናገሯቸው ነው የሚሉትና ይሄ ነገር እየተለመመደ ጓዙን ጠቅልሎ ቤተክርስቲያን ውስጥ እየገባ መድረክ ላይ የሚዘምሩ ሴቶች በጣም በሚያሳፍር መልኩ ነው ማየት ይቻላል። እምብርቷ የምታየው ደግሞ በእድሜ ከፍ ገበት ያለች ልጅ እያሳየች እየዘመረች የአንድ የባህል ፕሮግራም ላይ ጎረምሳ እየተንከራተተ አይኑ በጉባኤ ላይ እናያለንና ይሄ ነገር መቆም አለበት። ቤተክርስቲያን መሪዎችም ምኖችም ሲናገሩ ብዙ አንሰማምና ይሄንንም አብራ እያያዘብ ትመስል። እሺ የመጀመሪያው ስለ ልጅቷ ተናግሬ ያለው የውበርት እንጀል መንፈሳዊ ልጅ ስለሆነች የወንጌል አማኝ አይደለችም የሚለው ይያዝልኝ በደንብ። እሷ ብቻ ሳይሆን ሌሎቹም እሱን ሰው የሚከተሉ በሙሉ ኢትዮጵያ ውስጥ ያሉ ከወንጌል አማኝ አንመድባቸውም። ሁለተኛ የወንጌል አማኞች አብያተ ክርስቲያናት ውስጥ የወንጌል አማኞች የምንላቸው እኔ ሐሰተኞችን አይመለከትም። አሁን ከቅርብ ጊዜ ወደ የመጡትን እነዚህ ሐሰተኛ ነቢያቶቹን ነውበርትን እነዚህን የሚከተሉትን አሁንም አይመለከትም። የወንጌል አማኞች ግን አሁንም መካነ ኢየሱስ ውስጥ እንደዚህ አይነት ሴት ቆማ ትሰብካለች። እንደዛ ራቁቷ ሙሉ ወንጌል ውስጥ ይቻላል፣ ቃለ ሕይወት ውስጥ ይቻላል፣ ሕይወት ብርሃን ውስጥ ይቻላል። አብያተ ክርስቲያናት አሁን 50ኛ ዓመቱን የሚያከብር የወንጌላን አብያተ ክርስቲያናት ዋና ህብረት አለ። ፓስተር ጻድቁ ይመራው የነበረው አሁን ደግሞ ሌላ ሰው ተተክቷል። አንድ ወንድም እዚህ ውስጥ ጉባኤ እግዚአብሔር ምናምን እነዚህ ጥንት የነበሩት ቸርቾች ውስጥ አታገኘው። መሰረተ ክርስቶስ ምናምን ግባ አይቻልም። ስለዚህ የስጋ ፍላጎታቸውን የሚከለክል ለመድረክ የማይመቸው ቦታ ላይ በአገልግሎት አሳበው ይወጡና ከክርስቶስ ትምህርትም ከቤተ ክርስቲያንም ስርዓት ወጥተው የራሳቸውን ቸርቾች የከፈቱ ጋር ይሄዳሉ። ራሳቸውም የራሳቸው ቸርች ይከፍቱና ይህንን ሲያዛቡት የወንጌላን አማኞች ኑሮና ትምህርት ይመስለዋል። ሰው አይደለም። መጀመሪያ ይታወቅልን። ይሄ እንዲያውቁ ፈልጋለሁ። በወንጌላን አማኞች ውስጥ ያሉ ደግሞ ምዕመናን እየወጡ ቲክቶክ ላይ እንዲራቁታቸውን የሚሆኑት ሲጀመር ራሳቸውን መግዛት የማይችሉ ፍትወት ያሸነፋቸው ዓለማውያን የሆኑ በቁማቸው የሞቱ ቅምጥል ሴቶች ናቸው። እንደዛ የሚያደርጉት ማለት ነው። እርቃናቸውን የሚያሳዩ በመዝሙር ምንም የሚያደርጉ። ስለዚህ ለነዚህ ሰው ምክሬ ምንድነው? አንደኛ ወደ ቤተክርስቲያን ይመለሱ፣ ይማሩ፣ በቤተክርስቲያን ውስጥ ያለውን ስርዓት ይከተሉ፣ ለሰው አይምሮ የሚመቸውን አገልግሎት ይስጡ፣ በሁሉ ቦታ ላይ ከሀፍረት ጋር ራሳቸውን ይሸልሙ የሚለውን የሐዋርያው ቅዱስ ጳውሎስን መልእክት ይቀበሉ። እንደዛ ካደረጉ በእርግጥም የመዳናቸው ፍሬ በላያቸው ላይ እናያለን። አንድ ሰው ድኗል የምንለው እኛ ፍሬውን አይተን ነው። መዳን በእምነት ቢሆንም ያመነው ሰው ከዳነ ከነዚህ ከዓለማዊነት ራሱን ሲገዛ ነው የምታገኘው። በምን? በእግዚአብሔር ጸጋ። የእግዚአብሔር ጸጋ ዓለምን ስለሚያስንቅ ማለት እኮ ልጅ ግራ ይገባን። የአንዳንድ ምስክሮች ድሮ ስንሰማ ዝሙተኛ ሴሰኛ ነበርኩ፣ አንዳንዶቹ ኦልሞስት ቺቺኒያ እቆም ነበረ፣ የእግዚአብሔርን ቃል ከሰማው በኋላ ግን ህይወቴ ተለወጠ፣ መከራም ቢበዛብኝ ክርስቶስን ስከተል ብለው ካለባበሳቸው ጀምሮ ኮምፕሊትሊ ከነበሩበት ህይወት ይወጡ እናያለን። አንዳንዶቹ ደግሞ አደገኛ ሱስ ውስጥ የገቡ አደገኛ ዝርፊያ ውስጥ የገቡ
በወንጌል እውነት ሲገባቸው ደግሞ የተፈወሱ እናያለን። አሁን ግን እሱ ተገልብጦ እሱንም እየፈጸምክ መኖር ትችላለህ እስከሚመስል ድረስ አንዳንድ ቪዲዮዎች አይተሃል። ከፓስተሩ ጋር ብርጭቆ እያጋጨው ነው። ቅድማ ማስወረድ መውለድ ኖርማል እየሆነ ያልተለመደ ነገር እየበዛ መጣና ጆ እንግዲህ አንተ አገልጋይ ስለሆንክ መረጃም ደግሞ ሚዲያ ላይ ስለምታይ ጠቅለል አድርገን ለዚህ አሁንም ይሄንን ነግሬያለሁ፣ ለይቼ አስቀምጫለሁ። እነዚህ ሰዎች ክርስቶስን አያውቁትም። የወንጌል አማኞች ውስጥ ግን ይህንን መድረኮቻቸው ላይና ውስጥ ላይ ይገኛሉ። አሁን የጠቀስኩልህ አብያተ ክርስቲያናት ውስጥ ታገኘዋሉ። አሁን ቤተክርስቲያን እኮ በመግለጫም በምንም እኮ እነዚህ ሰዎች በመቃወም ከሁሉ ከስርዓታቸውም ከአገልግሎታቸውን ጭምር እኛ እንቀበላቸው መድረካችንን ማናጋራም ሁሉ እስከ ማለት ደርሰዋል አይደል? ስለዚህ የለም ማለት ነው። ከጥንት ያልነበረ አሁን ያለው ይሄን አንቀበልም ስትል ቤተክርስቲያን ወጥቶ ገንጥሎ የተወሰኑ ሰዎች ሰብስቦ እንደሱ የማይታዘዙ ለቤተክርስቲያን የማይታዘዙ ሰዎች ሰብስቦ የራሱን ቸርች ከፍቶ እዛ ብልግናውን ይፈጽማል። መንፈሳዊ አባቶቻቸው ሲባል ሀገር ውስጥ ያለ አንድም ተስፋዬ ጋቢሶ አባት የሆነው ታገኛለህ። እንዲህ ከባለጌዎች ውስጥ የቀድሞ አባቶች አባት መንፈሳዊ አባት የሆነው አታገኝም። ከዚህ በፊት አውርተናል። እንግዲህ ስለዚህ እነዚህ ሰዎች ምንድናቸው ስንል መጽሐፍ ቅዱስ መመኘትን የለመደ ልብ አላቸው፣ ኃጢአትን የማይተው ፍትወታ ያለባቸው ዓለም ወዳዶች፣ ገንዘብ ወዳዶች ናቸው። የሚንከራተቱ ከዋክብት ድቅድቅ ጨለማ ለዘላለም የተጠበቀላቸው በፍቅር ግብዣ ከእናንተ ጋር ሲጋበዙ በቀን ሲዘፍኑ እንደ ተድላ ይቆጥሩታል። በዚህ የወንጌል አማኞች ውስጥ እንደ ተድላ ይቆጥሩታል። ይህንን ነውራቸውን እንደ ክብር ይቆጥሩታል። እነዚህ እድፍ ናቸው ይላቸዋል መጽሐፍ ቅዱስ። ስለዚህ እድፍ ናቸው። የት ወንጌል አማኞች ውስጥ ያሉ እድፍ፣ የእውነትን መንገድ የሚያበላሹ እድፎች ናቸው እንጂ የዳኑ እውነት የገባቸው አይደሉም። እውነት የገባው ክርስቶስ የገባው ልቡን ያሸነፈው ሰው በሁሉ ነገር ራሱን እያሳደገ እየለወጠ ሲሄድ ታገኘዋለህ። ስለዚህ ወንጌላን አብያተ ክርስቲያናት ነግሬያለሁ። ያንን መንገድ የማይከተል የወንጌላን አብያተ ክርስቲያናትን ህብረት ውስጥ ያሉትን የነዚህን ሜንላይን ቸርቾችን የማይከተሉ በሙሉ ያሉትን የምንፈርጃቸው አሁንም ነገርኩ፣ ከሐሰተኝነት ነው የምንፈርጃቸው። ግን እኮ አንዳንዶቹ ታዋቂ ነቢያቶች፣ ታዋቂ አገልጋዮች፣ ትልቅ ቸርች ያላቸው እየሰሩ ያሉ በካውንስል ደረጃ ራሱ ፖዚሽን ያላቸው ናቸው። ጆ ምትለኝ አሁን የኛ አይደለም ማለት አይከብድም? አዎ አሁን ከብት በምትለው እኔ አሁንም ደግሜ እናገራለሁ። አብያተ ክርስቲያናት ህብረት የሚባል አለ። 50ኛ ዓመቱን እያከበረ ያለ 50ኛ ዓመቱ ነው ያልኩት። በዛ ውስጥ ያሉ አብያተ ክርስቲያናትና ከዛ ውጭ ደግሞ ሁለት ቤተክርስቲያን መካነ ኢየሱስና ቃለ ሕይወት ናቸው። እነዚህ ይህንን ትሬንድ አያካሂዱም አይደል? ካውንስሉ ውስጥ ያሉ ተብሎ አይደለም መጀመሪያ ትሬንዳቸው ምንድነው? የወንጌል አማኞች የወንጌል አማኝ በኢትዮጵያ ምድር ላይ በሁሉ ነገር አይታወቁም ወይ? በጨዋነታቸው አይደለም የሚታወቁት? በመስሪያ ቤታቸው ቢሆን፣ በኑሯቸው ቢሆን፣ በቅድስና ቢሆን በሁሉ የተመሰከረላቸው ነበሩ። ከነሱ መካከል አፈንጋጮች ቴሌቪዥን እያዩ የአፍሪካ ነቢያት ምናምን ተከትለው የነጎዱት ዛሬም መድረክ የላቸውም፣ ቦታ የላቸውም። ከዚህ ግን ህዝብ ይሄዳል። ሰነፍ ህዝብ እነሱ ጋር ይሄዳል። መጀመሪያ ተሸውዶ ነው። እኛም ዞረናል፣ አይተናል፣ ቼክ አድርገን ነው አይተን እውነት መስሎን ከዛ በኋላ ሲገባን በእግዚአብሔር ቃል መርምረን ኖ ይሄ በፈጽሞ የጴንጤ መንገድ አይደለም ብለን ነው የተቃወምናቸው። ስለዚህ እነዚህ ምንድናቸው ከተባለ ድቅድቅ ጨለማ የተጠበቀላቸው የሚንከራተቱ ከዋክብት ናቸው። አርነታቸውን በምን መሸፈን ይፈልጋሉ? በክፋት መሸፈን፣ በስጋዊ ምኞታቸው። ክርስቶስ ነፃ አውጥቶኛል፣ አርነት ወጥቻለሁ፣ እባክህ ምናምን አታካብድ ምናምን ሊሉ ይችላሉ። ክርስቶስ ነፃ ያወጣሽ ከስጋዊ ምኞትሽ ነው። ራቁትሽን እንድትሄጂ ምኞት የከተተብሽ መንፈስ ቅዱስ ሳይሆን አጋንንት ነው። ራቁቷን የምትሄደዋን እየወሰድክ በየቦታው አብረ መጋደም ውስጥ የሞላው አንተ ወንዱ ሰነፉ አጋንንት ነው የሞላበት። መንፈስ ቅዱስ የተቆጣጠረው ሰው ግን ከስጋዊ ምኞት ነፃ ወጥቶ የመንፈስ ቅዱስ ምኞትን ያደርጋል። ለሰዎች ሲል ከሚበላውም ከሚለብሰው የተነሳ ስለ ወንድሜ ስል ሁሉ ይቅርብኝ የሚል ራስ የሚገዛ ነው የዳነ ሰው ምልክቱ ማለት ነው። መንፈስ ቅዱስ ያለበሰው አርነት የወጣ ነው። ራስ መግዛት የምንችልበት መንፈስ ተሰጠን። ከምን አርነት ወጣን? ራቁትን ከመሄድ ፍትወትን ከመመኘት ዓለምን ከመውደድ ነው አርነት ወጣ ነው። አርነት ወጣን ማለት እነዚህን ሁሉ እንድናረግ ክርስቶስ ነፃ አውጥቶናል ማለት አይደለም። መንፈስ ቅዱስ ባለበት በዛ አርነት አለ። ፍርሃት የለም፣ ኃጢአት የለም። አዮ እነሱ ደግሞ የአርነት ወጥታቸዋል ሲባል ኃጢአት እንድናረግ አርነት ወጥተናል የሚሉ ወደ ማለት መጡ። የኃጢአት እስረኞች ነበርን። መንፈስ ቅዱስ ሲፈታን አርነት ሲያወጣን ከኃጢአት ነው የተለየ ነው። ከዛ ከዓለም ወዳድነት ነው። ከዛ መንፈስ ቅዱስ እያስተማረ እግዚአብሔርን በመምሰል እንድታድግ ነው የሚያደርገ። ይሄ ነው መጽሐፍ ቅዱሳዊው
እውነት ማለት ነው። አድማጮቻችንም ለጠየቁን በቂ መንፈሳዊ መልስ ሰጥተሃል። መነሻ የሆነችን ባልተገባ መልኩ ይህንን የምታገለግል እህታችን እንግዲህ ሰሞኑን ጋብዤ ጠቅላላ ጉዳዩን ጠይቃታለሁ ብዬ ተስፋ አደርጋለሁ። የእሷንም ምሳቤ እንሰማለን። በሁለተኛ ጥያቄ እንዲሁ ሶሻል ሚዲያ ላይ ሲዟዟር ያየሁት አንድ በእድሜው ተለቅ ያሉ አንቱ ብላቸው ይሻላል ትልቅ ማክበር ስላለብን ቢያንስ 3 ነው 4 የተለያዩ ቸርች ውስጥ አንድ አይነት መልእክት አንድ አይነት ልሳን ያ ልሳን ያውጥተው የተናገሩት ልሳን መቀለጃ በእግዚአብሔር መንፈስ ላይ መቀለጃ እስከሚመስል ልጆች እየቀለዱበት በወንጌላዊ ቤተክርስቲያን በጣም ያሳዘነ ጉዳይ ይቻላል። ይህንን ቪዲዮ አይተዋል ጆ? እሺ አይቼዋለሁ። የመጀመሪያ መቀለጃ ለሚለው መቼም እግዚአብሔር ሊቀለድበት የሚችል አምላክ አይደለም። በልሳኑ ማንም ቢቀልድ ሰውየው ላይ ነው የተቀለደው። ይሄ ሊታወቅ ይገባል። ባይብልም ተርጓሚ በሌለበት ልሳን ስትናገሩ ያልተማረ ሰው ቢገባ እብዶች ናችሁ ይላችኋል ያለው። እግዚአብሔር እብድ ነው ይላሉ አላለም፣ እብዶች ናችሁ። ስለዚህ ሰውየው ነው የሚተቸው፣ ሰውየው ነው የሚቀለድበት ማለት ነው ባጭሩ። ስለዚህ ሰውዬ ግን ማውራት የምፈልገው አንደኛ ሰውየው አሁን ላይ የደመደምኩት ፈጽሞ የወጣለት ውሸታም እንደሆነ ደርሽበታለሁ። በምን ደረስክበት? ሰውየው ከእስልምና ነው የመጣሁት ይላል። ኢየሱስን ፊት ለፊት አይቼዋለሁ ይላል። ውሸቱ እዚህ ጋር ነው የሚጀምረው። እና ጀለቢያ ለብሶ እዩ ጩፋ በተነሳበት ጊዜ እሱ መድረክ ላይ ይታይ ነበረ። ሌላም መድረክ ላይ እኔ በሶማሊኛ ምሰብክ በዚህ ሀገር በብዙ ቋንቋ ነው ምሰብክ እየዞርኩ ነው ሐዋርያ ነኝ ይላል። ግን ሐሰተኛ ነቢያቶች ጋር ዞሮ ያሟሙቃል። አሟሟቂ ነው። ሐሰተኝነቱ የመጀመሪያው ኢየሱስ ለማንም ፊት ለፊት አይገለጥም። በራእይ በህልም ምናምን ሊገለጥ ይችላል። ይሄን እናምናለን። እንዲህ ፊት ለፊት ግን ከሐዋርያው ጳውሎስ በኋላ ለማንም ሰው በአይን በስጋ አይን ሊያየው የሚችል የለም። ሐዋርያው ጳውሎስ የመጨረሻ የአሕዛብ ሐዋርያ ስለሆነ ምልክቱ በአይን ማየት ስለነበር እዛ ጋር ይቆማል። ከዛ በኋላ በህልም በራእይ ነው እግዚአብሔር ለሰዎች የሚገለጠው። መንፈስ ቅዱስ በሰው ላይ በወረደ ጊዜ በህልም በራእይ እንደገና ለሰዎችም ከእስልምናም ኬትም በህልም በራእይ ሰዎችን ይጠራል እግዚአብሔር። እናምናለን። ይሄ ሰውዬ እዛ ጋር ውሸቱን ጀመረ። ኢየሱስ ክርስቶስን ፊት ለፊት ያየ ሰው ሁለተኛ ፍሬው በየሐሰተኛ ነቢያቶች ጋር እየሄደ ለምሳሌ ጆይ ጭሮ ጋር ምን አለ? ይህንን ነቢይ ከምትቃወሙ ሲኖትራክ ፊት ሄዳችሁ ብተኙና ቢጨፈለቁ ይሻላችኋል። ይሄ ሰውዬ ጤና የለውም፣ አይምሮም የለውም፣ አያስብም። ትልቅ ሰው ነው ግን ማሰብ እንኳን አይችልም። እንደ አንዳንድ ጨዋ ኢትዮጵያዊ አባት እንኳን ማሰብ አይችልም። እንዴት ሰው እንዲህ የሆነ አጭበርባሪና ከምኑም የሌለ ካርድ ሲሸጥ የሚውል ጆይ ጭሮን ከመናገር ከመቃወም እንትን ስር ገብተህ ብትጨፈለቅ ይሻላል ይላል። አዮ ይሄ ሰው ምንም የገባው አይደለም። ለነሱ ያጫፍራል፣ ቢዝነስ እየሰራ ነው ብዬ አምናለሁ። አሁን አንድ ብላቴና ጋር ሄዶ ብር ይሁንልህ ዶላር ሲባል አረ ዶላር አድርገው አምናለሁ ይላል። ዶላር አድርጌልሃለሁ ይለዋል። አንድ ትንሽዬ ልጅ ሰርቼበታለሁ ቪዲዮ ተመልከተው። ሰውየው ፈጽሞ በሚመክርበት እድሜ እንኳን ያስተምርሃል እኮ እድሜ አሁን ስታድግ ስትጨምር እድሜ ብዙ ነገር እየተማርክ ትሄዳለህ። ስሜት ሐሳብ ምናምን እየቀዘቀዘ እየተማር ኢትዮጵያዊ ነን ደግሞ አረ ምን አለን ኢትዮጵያዊ ባህል አለው። በኦሮምኛው ሰፉ ይባላል፣ በአማርኛው ምን ተፍረት የሚባል ኢትዮጵያውያን ምን ተፍረት ምናምን ጨዋነት አላቸው። በተለይ ሽበት ሲያወጡ ምናምን ይሄ ሰውዬ የመጨረሻ ከዛ ሕፃን ልጅ ጋር እንኳን ማታወዳድረው ሕፃን ልጅ ቃቃ ያጫውተዋል። የሆነ አዳራሽ ላይ ቆሞ እዛ ያለው ህዝብ ሁሉ ቃቃ ነው የሚጫወተው። ባይዘው የቃቃ ጫወታ ነው። ከዛ በኋላ ምን ይላል እዛ ጋር ዶላር አድርግልኝ ብሎ ከተናገረ በኋላ ወዲያው እሱ ቪዲዮ ሲያይ ጆይ ጭሮ ይሄው ሂድና ሰዓቱን እዛ ላይ ቫይራል ሲወጣ ጆይ ጭሮ ደግሞ እሱ ጋር የነበረ የቆየ ነው ለቀቀው። እሱም ለቀቀው። እኔ ቀድም ያለው አይነት ነገር ነው። እነሱም ይወዳደራሉ፣ ቢዝነስ ነው የሚሰሩበት። ቫይራል ሲወጣ የሚያገኙት ነገር ስላላቸው ማለት። ስለዚህ ሰውየው በየነቢያቱ ጋር ነው የሚዞረው። ሂድ ኤምኬስ አታገኘውም፣ ሂድ ሙሉ ወንጌል አታገኘውም። ሰውየው ሂድ እነዚህ አብያተ ክርስቲያናት ውስጥ አታገኘውም። እድሜ አይመክርም። አንድ ሰው በእድሜ ያረጁት እሱ ነው ይላል መጽሐፍ ቅዱስ። አንዳንዴ በእድሜ ያለማርጀት ከጥበብ ጋር አይሄድም። አይ መጽሐፍ ላይ ኤሊሁ ምን ይናገራል? በእድሜ ብዛት በእርጅና ጥበብ እንደማይገኝ ከእናንተ ተምሬያለሁ ይላል። የኢዮብ መካሪዎች ሽማግሌዎች ናቸው፣ በጣም ያረጁ ናቸው፣ ግን ሰነፎች ነበሩና እናንተ ሰነፎች ናችሁ ይላቸዋል ኢዮብም ራሱ።
ሰነፍም እያረጀ ሲሄድ ስንፍናውም አብሮት የሚያድግ ይመስለኛል። ይሄ ሰውዬ ሰነፍ ነው፣ ስንፍና አብሮት አድጓል። ይቅርታ አድርግልኝና ይህን ስናገር በጣም ከታላቅ ይቅርታ ጋራ የነገሩ ክፋት ልጆችን የሚያስተምር ትውልድ ላይ የሚያመጣው ጌታን የሚያሰድብበት መንገድ ምናምን ከእድሜውም አንጻር የማይመጥነው ስላደረገ እኔ ይሄ ንግግር በቃ ለእኔ አይመጥነኝም፣ ወጥቶ ይቅርታ ቢጠይቅ አይመጥነኝም ለእኔ። ለእሱ ግን ተገቢው ነው። በቃ በጣም ለትውልድ የማይጠቅም አየሁ። ስንት ጠቃሚ ወጣቶች አሉ፣ ስንት ጨዋ የሆኑ ኢትዮጵያ ምድር ላይ እኮ ስንት ወጣት አለ ዛሬ፣ ስንት ጠቃሚ ትውልድ የሚያንጽ ብዙ ጨዋ እያለ እንዲህ ደግሞ ሽማግሌ ሆኖ ሽማግሌ ብለህ ልታከብራቸው ስትል ትውልድ የሚያበላሹም አሉና እግዚአብሔር ምሕረት ያድርግለት እላለሁ። እሺ አመሰግናለሁ። ሰሞኑን አንድ በሶሻል ሚዲያ በተለይ የወንጌላውያን ቤተክርስቲያን የፕሮቴስታንት ሶሻል ሚዲያ ላይ ሲጨቃጨቁ የሰሙባቸው ጉዳዮች አሉ። እሱም አጋንንት ስለሚታዘዝለት ስም ጭቅጭቅ አይተናልና አይቶ ከሆነ ትንሽ ስለሱ ብትለንጆ። ያ የሰሞኑን ጭቅጭቅ የአጋንንት በኢየሱስ ስም የሚወጣው በአብ ስም በመንፈስ ቅዱስ ስም የሚለው ጉንጫ አልፋ ክርክር ብዬው ነበር ያለፍኩት። እኔ ለምን እንደዛ አልኩኝ? ሲጀመር ከጥያቄውም ከመልሱም ጀምሮ ከጥያቄው ስንነሳ አጋንንት በአብ ስም አይወጣም የሚለው ጥያቄ ራሱ መነሳቱ ምንድነው እዛ ውስጥ ያለው ሐሳብ የሚለው ነገር እንደዚህ ምንድነው? ለምሳሌ ክርስቲያን ነህ፣ በመጽሐፍ ቅዱስ ታምናለህ፣ ከጌታችን ከኢየሱስ ክርስቶስ አፍ የወጣው ምንድነው? ወንጌልን ሂዱ ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላሉ፣ በስሜ አጋንንትም ያስወጣሉ። ማን ያለው? ኢየሱስ ክርስቶስ። ይሄንኑ ይዘው ሐዋርያቶቹ ሐዋርያው ቅዱስ ጳውሎስ እንደዚህ ያለ ሐዋርያ ሥራ 16 ላይ አንዲት የሟርተኝነት መንፈስ ያለባት ስታስቸግረው እነዚህ እግዚአብሔር መንገድ የሚያሳያችሁ ምናምን እያለች እየጮች ስታስቸግር አያሌ ቀን ተቸገረና ዞር ብሎ በጌታ በኢየሱስ ስም አንተ ክፉ መንፈስ አዛለሁ ውጣ አለው። ወጣ ይላል። ሐዋርያቶቹ ስልጣን ሰጣቸው። ሄዱና አጋንንት አስወጡ፣ በሽተኛ ፈውሱ አሉና ሲሄዱ በኢየሱስ ስም በሽተኛ ተፈወሰ፣ አጋንንቶች ወጡ። ሲመለሱ እንዲህ አሉ፣ አጋንንት እንኳን በስምህ ተገዝተውልናል አሉት። ማንን? ኢየሱስ ክርስቶስን። ስለዚህ ከእግዚአብሔር ዘንድ የተሰጠው ለሰው ልጅ ትእዛዝ ምንድነው ሲባል ሂዱና አጋንንትን በስሜ አስወጡ የሚል ነው። ሐዋርያት ሥራ ላይ ጳውሎስ ኤፌሶን ገብቶ በኢየሱስ ስም እያዘዘ ሲያስወጣ ያዩ ክርስቲያና አማኝ የሆኑቱ ከሱ ጨርቅ ወስደው ያን ስም እየጠሩ ያስወጡ ነበረ። ከዛ የአስቄዋ ልጆችም ሞከሩ ይላል፣ ሳያምኑ ስለሆነ አጋንንት ዘሎ በቦክስ ያላቸው ማለት ምን ብለው ጳውሎስ በሚያዘው ስም እናዛቸዋለን ያሉት። ኢየሱስንም አውቃለሁ ጳውሎስን አውቃለሁ እናንተ ማን ናችሁ አለ። ስለዚህ ሐዋርያቶቹ አንድም ቦታ ላይ በአብ ስም በመንፈስ ቅዱስ ስም አላሉም። ለምን? እንደታዘዙት ነው የሚያደርጉት። ይሄ ማለት ግን የአብ ስም አጋንንት አያስወጣም ማለት ነው ወይም ጥያቄ ልጠይቅ፣ የወልድ የመንፈስ ቅዱስ ስም አጋንንት አያስወጣም ማለት ነው? ኖ ያ አባ ብዬ ገና እየጸለይኩ እያለ በተለይ ጴንጤ ክርክር የለውም ተሰብስበው እየጸለዩ አባ እያሉ ጌታ ኢየሱስን እየጠሩ እያመለኩ እያለ እኮ ከአስፓልት አጋንንት እየጮኸ የሚገባው በኢየሱስም ና ውጣ ብለውት አይደለም፣ እያመለኩ እያሉ በእግዚአብሔር ፕሬዘንስ እግዚአብሔር መገኘት ባለበት አጋንንቱ ራሱ ሊገልጥ ይችላል። ግን እኛ እንደ አገልግሎት ስናዘው በማን ስም እናዘዋለን? በኢየሱስ ስም ብለን እናዘው። አንድ ጥያቄ ምን ተነሳ መሰለ? አሁን ለምሳሌ የኢየሱስ ስም ማርያም ያወጣችለት አማኑኤል ትይዋለሽ አይደል የተባለችው በአማኑኤል ስም ሳይወጣም የሚል ጥያቄ ደግሞ ወደ እኔ መጥቶ ነበር። እሱንስ ብታብራራል? አሁንም ከትእዛዝ አንጻር ከእግዚአብሔር ትእዛዝ አንጻር ነው የምናየው። ለምሳሌ እሳት ለእግዚአብሔር መስዋዕት ማቅረብ የካህኑ የአሮን ልጆች አቅርቡ የተባሉት እሳት አለ። ሌላ እሳት አቀረቡ። እሳቱ እሳት ነው፣ ልዩነት የለውም። ግን እግዚአብሔር ያላቸው ስላደረጉ ገደላቸው ይላል እግዚአብሔር። ለምን? አልታዘዙትም። እግዚአብሔር የሚፈልገው ያዘዘን ማድረግ ነው፣ ለአንተ እግዚአብሔር ማክበር እንጂ ከችሎታ ካለመቻል አይደለም። በአማኑኤል ስም ስትለው አጋንንት አይወጣም። አጋንንትማ የፈጣሪን ስም ፈጣሪ ብለህ የምትጠራው እኮ ሊወጣ ሊደነግጥ ይችላል። ከሱ ዘንድ ታዛሃል ወይ? አመድነ ተብሏል ማለት ነው። አመድነ ተብሏል። ከሱ ከእግዚአብሔር ዘንድ ግን የታዘዝከው አንተ ታዛዥ አይደለም ወይ? ፍጡር አይደለህም ወይ? ፈጣሪ ያዘዘን ለምን አታደርግም? ክርክር ውስጥ ለምን ይገባል? ይልቁኑ ክርክር መሆን ያለበት በፍጡር ስም ይወጣል ያጋንንት ነው። በፍጡር ስም የሚያስወጡ ሰዎች አሉ ከጥንት ጀምሮ።
363 ላይ አካባቢ ተወግዘዋል በቤተክርስቲያን ራሱ በመላእክት ስም በፍጡር ስም የሚሉ እንደገና አይሁዳውያኖችም ሌሎችም እነዚህ ጣዖት አምላኪዎችም በፍጡር በአማልክቶቻቸው ስም እየጠሩ ይሞክሩ ነበር ማለት አጋንንቱ ይጮሃል ያስጮሃሉ ትልቁ አለቃ ትንሹን ያስጮህ አይወጣም ግን አያስወጡም እንደዛ እያደረጉ ያጭበረብሩ ነበር ቤተክርስቲያን ግን ላይኗን ጠብቃ ስትመጣ የመጣችው በኢየሱስ ስም አጋንንት እያስወጡ ነው የመጡት ሐዋርያቶችም ከሐዋርያት ቀጥሎ ያሉትም ማለት ነው ስለዚህ የጥያቄው ሳይገባም በፍጡር ስም ግን ማዘዝ በፍጡር ስም አጋንንት አስወጣለሁ ማለት ግን ይሄ ትልቅ የሆነ ሄረሲ ነው የቤተክርስቲያን አስተምሮ አይደለም የሐዋርያት አስተምሮ አይደለም መጽሐፍ ቅዱሳዊ አይደለም እሱ ላይ መከራከር ትችላለህ እዚህ ጋር ግን ለጥያቄው ማንሳትም ተገቢ አይደለም አያስወጣምም ተብሎም አይደለም የሚመለሰው ግን የታዘዝነው በማን ስም ነው ስለዚህ እኛ እግዚአብሔር የምንወድ ከሆነ ፖለቲካ አካል የለው ውስጡ ሰዎች ዛሬ ሰዎች ብዙ አይነት ሐሳብ አላቸው ይሄ አሁን ክርስቲያኖች ሲከራከሩ ማከራከር ነገር አከራክሯቸው ሙስሊም መጥቶ በኋላ ላይ እንዴት እንዳደረጋቸው እናውቃለን በታሪክ ስናይ እና የአብ ስም ያስወጣል የመንፈስ ቅዱስ ስም ያስወጣል አያስወጣም ምን አይባልም ያስወጣልን አይባልም ኦሬዲ ጀስት አስወጣውን ስም ብቻ መንገር ነው አስወጣ የተባልከው በማን ስም በኢየሱስ ስም አይደለ በቃ በኢየሱስ ስም እያልክ አስወጣው ሌላው ደግሞ አስወጡት አጋንንቱን እኔ ጥያቄ ነው ክርስቲያኖች እየወጣላቸው እያለን እዚህ ላይ ብንከራከር ይሻላል ክርስቲያን እንዴት አጋንንት ይወጣለታል ብንል ደስ ይላል እንዴት ነው አጋንንት ይወጣል ክርስቲያን ዳግም ተወልዷል የመንፈስ ቅዱስ ማደሪያ ነው ሊያስወጣ ሲገባው እየወጣለት ያለውን ትልቁን ነገር ትተነዋል ቀጥሎ ደግሞ በፍጡር ስም ይወጣል እየተባለ ከፈጣሪ ስም ወደ ፍጡር የመጣውን ላይ ልንከራከርና ልናጸዳው ሲገባ እዚህ ላይ ጉንጫ አልፋ ክርክር ነበር በሳቅ ባይኖርብኝም አጋንንት እያስወጡ እየጸለዩ እያለ አንድ ጎረምሳም ይመጣና ሊያስወጣ ሲል አጋንንቱ አንተም ምን ይላለው ሙሌ መጣበትን አላቅም መሰል እንዲህ ሲለው ሊያዋርደኝ ነው ብዬ በመስኮት ዘልዬ ወጥቼ ሮጥኳል እንደዚህ አይነትም ትውልድ ተፈጥሯል ማለት ነው ያ ምንድነው መሰለ ያስቄዋ ልጆች እንዲህ አድርጓቸዋልና እኛንም እንዲህ ሊያደርገን ይችላል ብለው ክርስቲያኖች ይፈራሉ አጋንንት በጣም ነው የሚፈሩት ስፔሻል ሰዎች ናቸው የሚያስወጡት ተብሎ ይታመናል ስፔሻል ሰው አይደለም የሚያስወጣው ጌታ ኢየሱስ ያለው አለማመናቸውን ነቀፈና ሂዱና ወንጌል ስበኩ ያመነ የተጠመቀ ይድናል አለና ያመኑትን ይከተላቸዋል ስለዚህ አማኞች ሁሉ ምን ያደርጉ ነበር ሐዋርያት ሲሰብኩ ከስር እነሱም ያስወጡ ነበር ኤፌሶን ላይ ያየንኩ ጨርቅ ሁሉ ከሱ ወስደው ውጣ በኢየሱስ ስም እያሉ ያስወጣሉ ምክንያቱም የአማኝ ሁሉ ስልጣን የልጅነት ስልጣን ካገኘ በኋላ በስሙ መጸለይ በስሙ አጋንንት ማስወጣት በስሙ ሁሉ ነገር አድርጉ የምታደርጉት ሁሉ ተብሏል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይህ የአብ ፍቃድ ነው ይህ የመንፈስ ቅዱስ ፍቃድ ይህ የወልድ ፍቃድ ነው ገብቷል ሥላሴ አንድ ፍቃድ ነው ያላቸው ስለዚህ አንተ ታዛዥ ነህ ፍጡር ነህ ያለህን ብቻ ካደረክ ከእግዚአብሔር ፊት ትከብራለህ ከዛ ውጭ ምን ችግር አለው በሚልም መሄድ የለብም እና ይሄ በመስኮት የዘለለው ምንድነው ያንን ጥቅስ እያሰበ ይፈራል ኖ አጋንንት ውሸታም ነው አንተ ግን ታምናለህ ይሄ በእግዚአብሔር ነው መጀመሪያ የምታመን ከሆነ እንዲህ ሲል አንድ ጊዜ ምን ገጥሞኛል ልክ ቸርች ስገባ አጋንንቱ እየታገለ ነው ከዛ ምን ይላቸዋል ይሄ ወገን 40 ቀን 40 ሌሊት ካልጾማችሁ በፍቅር ከጾምና ከጸሎት በቀር አይወጣም ይላቸዋል ከጾምና ከጸሎት ይቅርታ 40 ቀን ምናምን አላለም ከጾምና ከጸሎት በቀር ይያላቸው ይቀልዳል ማለት ነው ከዛ መጣውን ጸልይ እንዴ ከዛ መጣውና እንደዚህ ያልኩት በስሜ አጋንንትን ያስወጣሉ ተባለ እንጂ በጾምና በጸሎት አይደለም ውጣ ምናምን ስለው አጋንንቱ ጮጣ ማለት ነው መጽሐፍ ላይ ግን ይሄ አጋንንት በጾም በጸሎት እኮ የሚልም ፓርት አለው አይደል እሱ እንግዲህ ከትንሳኤው በፊት ሐዋርያቶችን እያለማመዳቸው ባለበት መንፈስ ቅዱስ በእነሱ ከመውረዱ በፊት እምነት በእነሱ ውስጥ እየፈጠረ ባለበት ጊዜ ከእምነታችሁ ማነስ ነው ብሎ ገሰጻቸው አይደል ቀጥሎ ይሄ ወገን ሲል ኃይልን ከመቀበል አንጻር ነው አሁን የዳነ ሰው መንፈስ ቅዱስን ከተጠመቀ ኃይል ተቀብሏል ማለት ነው ስለዚህ ማስወጣት በስሙ ይችላል መልካም እንዲሁ መጨረሻ ጥያቄ ሰሞኑ መነጋገሪያ የሆነው አንድ ባለ 4 አይና የሚባሉ ኢትዮጵያ ኦርቶዶክስ ተዋሕዶ የተከበሩ አስተማሪ መምህር በአንድ ቪዲዮ ላይ ሲንሸራሸር የነበረ ቪዲዮ ነበር እሱም ሥላሴ
ጾታ አላቸው የሚለው ጉዳይ መነጋገሪያ ሆኗል። እስቲ ትንሽ ስለሱ ብለን የእሳቸውን ሀሳብ ደግሞ እናያለን። አዎ ሥላሴ ጾታ አላቸው አይባልም። ለምሳሌ ቅድስት ሥላሴ ተብሎ በጾታ አንቀጽ ይጠራል። ፍጹም የሆነ ሶስትነት ለማለት ነው። ሶስት የተባለችውን ፍጹም ለማድረግ የተነገረ አንቀጽ መጠቀም እንጂ ፐርሰኖቹ ጾታ አላቸው ማለት አይደለም። ስለዚህ ሥላሴ ጾታ አላቸው የሚለው ትምህርት ስህተት ነው። ሥላሴ ጾታ አላቸው አይባልም። ጾታ ለወንድና ለሴት ለፍጡራን ፈጣሪ የሰጠው ነው። የሚራቡበት ጾታ አላቸው መለያ። እግዚአብሔርን ግን በዚህ በጾታ አንቀጽ እንጠራዋለን። ለምን? የሰው ቋንቋ ደካማ ስለሆነ ራሱን የሚገልጠው በእኛ ልክ ስለሆነ በዛ ቋንቋ እንጠራዋለን። አንተ ነው የምንለው፣ እነርሱ ተብሏል፣ እኛ ብሏል ጌታ ኢየሱስ ራሱ አይደለ? እኛ ሲል ብዝሃን ነው የምናየው እኛ በእኛ ቋንቋ። ስለዚህ ለዚህም ነው ሥላሴ ያልነው፣ ሶስትነት ያልነው፣ አንዱ አምላክ በሶስትነት አካል አለ ብለን ያልነው። ስለዚህ ይሄ ፍጹም ስህተት ነው። አይን፣ ጆሮ ምናምን እግዚአብሔር እንደዛ አለው ተብሎ አይነገርለትም። ፍጡር አይደለም እሱ። አይኖቹ ያያሉ ሲባል እንደኛ አይነት አይን እንደኛ አይነት ጆሮ ይሰማል ሲባል አይደለም። ጥቂት ነገር ነው እኛ አይን ቢያይ ወቅታዊ ነገር ነው። በዓለም ዙሪያ እንደዚህ ተገጣጠሙ ምናምን ብልቶች ያለው አካል ያለው አምላክ አይደለም ያለን። አምላካችን መንፈስ ነው። ስለዚህ በሁሉ ስፍራ የሚገኝ ሁሉን የሚያይ 7 አይን አለው። ለምሳሌ መንፈስ ቅዱስ አይደለ 7 አይኖች ምናምን ይላል አይደል? 7 ሲባል ቁጥር 7 አይኖችን ትቆጥራለህ እንዴ? አይደለም። ሁሉን የሚያይ ፍጹም ምንም ከሱ የሚሰወር ነገር የለም ለማለት ሜታፎር ነው ማለት ነው እነዚህ ሁሉ። ስለዚህ ይህ ስህተት ነው። ግን በነገራችን ላይ በዚህ አጋጣሚ ምን ሙሉ ቪዲዮ አላገኘሁም። ድንገት ወደዚህ ቅድም እንደገባን አንድ ቪዲዮ አየሁ። ክሬዲት ልሰጥ የምፈልገው ማለት ነው። እኛ አባት ተሳስተዋል፣ ፍጹም ስህተት ነው። ለእሳቸው ክሬዲት የሚሰጠው የራሳቸው ተማሪዎችና ቤተ ክርስቲያኒቱ ሊቃውንትም ራሳቸው ልክ አይደለም አሉ። በቃ ይህን ጄኔሬሽን ማየት በጣም መታደል ነው። 4 አይን ተብሎ ሲሳሳቱ ልክ እንሳቸው እኮ ሳይል ልክ አይደሉም ያሉ ትውልዶች ክሬዲት ይገባቸዋል። እሳቸው ደግሞ ይቅርታ ጠይቀዋል። ግን ምንድነው ያው በይቅርታ በመጠየቃቸው አከብራቸዋለሁ። ለሌሎችም ቤተ እምነቱ ስላሉ ድርቅ ብሎ ለሚከራከሩ ማስተማሪያ ይሆናል። ከተሳሳተ ሰው ተሳስቻለሁ። ግን 4 አይና ማለት በጣም ትልቅ ማዕረግ ሳይሆን የጥበብ የእውቀት ሌቭል ነውና እንደዚህ አይነት ሰው ይሳሳታል። አዎ ማለት ስህተት እኮ ይኸውልህ፣ አሪዮስ እኮ የቤተክርስቲያን አገልጋይ ነው። ንስጥሮስ እኮ የቆስጠንጥንያ ቤተክርስቲያን ጳጳስ ነው። በጣም ብዙ ጳጳሳት እየተሳሳቱ እኮ እየተወገዙ መጥተዋል። የተወገዙት ግን ንስሐ ስላልገቡ ይቅርታ ብለው ስላልተመለሱ ነው እንጂ ቢመለሱ ጉባኤም የሚሰበሰበው ለመመለስ ነው። ለምን ተሳሳቱ ሰዎች አይደለም የምንለው። ቤትም በፕሮቴስታንትም በኦርቶዶክስም በካቶሊክም በዓለም አቀፍ ደረጃ ሰው ለምን ተሳሳተ አይባልም። አምላክ አይደለም ሰው። የተማረ ይሳሳታል፣ ትልቅ ሰው ይሳሳታል፣ አእምሮ ሊስት ይችላል። ሰው ሟች ነው፣ ደካማ ነው። ግን ይቅርታ ካልጠየቀ ይጎ ከተሰማው እሳቸውን 4 አይን ተብለው አይደለም በእሳቸው ደረጃ ዛሬ ማንም እየተነሳ ቲክቶክ ላይ ብሎ የሳተውን ነገር መልሶ ባለፈው ተሳስቼ ነበር አይልም። በጣም ይጎ አለበት ሰው። ከዛ አንጻር ሳየው ደግሞ እሳቸው በጣም ክሬዲት ሰጣቸዋለሁ። አሁን በጣም ስለተደሰቱ በጣም ብዙ አለ እየወተወትና ኧረ ይህን ነገር ይቀበሉ፣ ኧረ ይህ ነገር ልክ አይደለም እያለ ግግም ብለው ራሳቸውን መልአክ አድርገው የቆሙ ብዙ ናቸው። ከዛ አንጻር ስታይ እኚህን አባት ልክ ይቅርታውን ሳያውን ቅድም በጣም ተደነቁ። በጣም ልቤ ተነካ። በቃ ሰው መሆን ያለበት እንደዚህ ነው። ሰው ነና ሰው ሁኑ። በቃ ሰው ነው መሆን ያለበት ሰው። መላእክትም ይስታል። ለዚህ ነው ጳውሎስ እኛም ሆነን የሰማይ መልአክ መጥቶ የተለየ ወንጌል ቢሰብክ ከሰበክነው ውጪ የተረገመ ይሆን አለ። ማለት እኛም ልንስት እንችላለን ነው አይደል? እሺ መላእክትም ሊመጣ ሊሳሳት ይችላል። ለምን ተሳስቶ ወድቆ የለ እንዴ? መላእክ የማይወድቅ የማይሳሳት እግዚአብሔር ብቻ ነው። ለሰውን የተሰጠው እድል ደግሞ ለመላእክት ያልተሰጠ አንድ እድል አለ። ንስሐ ይባላል፣ ይቅርታ ይባላል። ቶሎ ይቅርታ የሚጠይቅ ሰው በእግዚአብሔር ፊት የከበረ ነው። አጥፍቻለሁ የሚል ሰው። ስለዚህ ከመሪዎች ስህተት አይጠፋም ይላል መጽሐፍ ቅዱስ።
ከኃያላን ስተት አይጠፋም ከተማሩ ከሊቃውንት ከሚሉ ምክንያቱም ሊቃቸው አንዱን የተባለው ለዚህ ነው ሰው ሁሉ ዲፔንድ መሆን ያለበት ክርስቶስ ላይ ነው። አሁን የመጨረሻው መደምደሚያ እግዚአብሔር በሱ ተናገረን። በማይሳሳተው በማይስተው ዓለማትን በፈጠረው በአንድ ልጁ ተናገረ። ሰው ሁሉ ልቡን እሱ ላይ ትኩረት እሱ ላይ ካረገ አትስትም። ለዚህ ነው እሱም እውነት መንገድ ሕይወት እኔ ነኝ በእኔ በቀር ወደ አብ የሚመጣ የለም ያለው ለዚህ ነው። አትስትም። ሰው ግን ይዞ ገደል ሊገባ ይችላል። ትላንትና በጣም ትክክል የነበረ ሰው ዛሬ ስቶ ይዞ ሲኦል ሊገባ ስለሚችል ሁሌ እየመረመራችሁ ኑሩ የሚለው ለዚህ ነው። መርምሩ። በምን እንመርምር? በክርስቶስ ነው የምንመረምረው። አሁን የመጨረሻ ዘመን ደስ የሚለው አምላክ ስጋ ለብሶ በምድር ላይ አስተማረና በሱ ቃል ሁሉን የምንፈትሸው። የማይመረመር የማይፈተሽ ከመላእክት ጀምሮ የለም። አንድ መልአክ እሳት እያዘነበ ከሰማይ ቢመጣ አሜን ትለዋለህ እንዴ? ታየዋለህ። የክርስቶስ ትምህርት ነው የሚናገረው አይደለም። ከዛ ልክ ካልን ልክ አይደለም ትላለህ። ይሄን ያደረጉት አሁንም ወገኖች አሁን ልክ አይደሉም ሲሏቸው ደስ ነው የሚለው። ከዛ እሳቸውስ ተሳስቻለሁ ሲሉስ ባስማም ሌላ ካሳ ነው ደግሞ። ይሄ ትምህርት ይሁናችሁ። በቃ ሰው ይሳሳታል። የተሳሳቱትን ደግሞ ልክ አይደሉም ማለት በጣም ጽድቅ ነው። የተሳሳተ ደግሞ ተሳስቻለሁ ማለት ሌላ ጽድቅ ነው። በዚህ ቢሆን ኢትዮጵያ ራሱ ትፈወሳለች በሁሉም አቅጣጫ። ሁሉም ስህተቱን አምኖ ይቀርባል። አመሰግናለሁ ጆን፣ በጣም መልካም መልስ ሰጥተናል። ውድ የሀሌታ ሚዲያ የዛሬ ፕሮግራማችን ይህን ይመስላል። ወቅታዊ ጉዳዮች ላይ አተኩረን ከአገልጋይ ጆኒ ጋር በዚህ መልክ ተወያየን። ሀሳብ አስተያየታችሁን ስልክ ቁጥራችን ላይ መስጠት ትችላላችሁ። ኮመንት ላይም ሀሳብ ስጡን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር አድርጉ። ተሾመ ነኝ። ሻሎም። በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉ እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ